የተፈጠረለት የገራ ነው። አንተ ብቻ ማለት ሳል አለይሂ ሰላቱ ወሰላም። ከዛ አላህ የሁለቱን የመጨረሻ ዕጣ ፈንታ ጠቀሰ። ፈአመ አለዚነ ሸቁ አለ እነዚያ እድለቢሶቹማ እድላቸውን ያበላሹ በመካዳቸው የተነሳ ስራቸው የተበላሸ በመሆኑ የተነሳ ፈአመ አለዚነ ሸቁ ፈፊ ናሪ እሳት ውስጥ ይነከራሉ፣ ይዘፈቃሉ። ለሁም ፊሃ እነሱ በውስጥ እዛ እሳት ውስጥ ሆነው ከነሱ የሚሰማው ነገር ምንድን ነው? ዘፊሩን ወሸሂቅ። ዘፊር ማናፋት ነው ተብሎ ወሸሂቅ ወይም ዘፊር ማለት ውስጥ መንሰቅሰቅ ሲሆን ሸሂቅ እንደ አህያ ማናፋት መጮህ ውስጣቸው ይንሰቀሰቃል። በእልህ በንዴት በቁጭት ውስጣቸው ይንገበገባል። ከዛም መጮህ ብቻ ነው ያላቸው ስራ። ይሄ ምንድነው? ስቃዩ ብርቱ ከመሆኑ የተነሳ ነው። ወልኢያዙ ቢላህ የሚሰቃዩ ሰዎች የሚያሰሙ ጩኸት ያማል። የሚሰቃዩ ሰዎች የሚያሰሙት የጋራ ጩኸት በጣም ያሳማል። መሰቅሰቅና እንደ አህያ መናፋት እንጂ ሌላ ምንም የላቸውም ይላል። ያሉበት ቅጣት ብርቱ ከመሆኑ የተነሳ ነው። ለምን? እስከ መቼ? ቃለ አላህ ኻሊዲነ ፊሃ በእሷ ውስጥ ዘላለም ነዋሪ ይሆናሉ እሳት ውስጥ። እስከ መቼ? ማዳመት ሰማዋቱ ወልአርድ ሰማያትና ምድር እስካለ ድረስ። ምን ማለት ነው? ሰማያትና ምድር እስካለ ድረስ ኢብኑ ጀሪር አጠበሪ ኢማም ሙፈሲሪን በመባል የሚታወቁት ምን አሉ? አረቦች የአንድን ነገር ዘውታሪነት ሲጠቅሱ ምን ይላሉ? ዳኢሙን ደዋመ ሰማዋት ወልአርድ ሰማይ ምድር እስካለ ድረስ ይቆያል ይላሉ። ምን ለማለት? ለዘላለም ለማለት ሲፈልጉ ማለት ነው። ዝንተ ዓለም እንደምንለው ማለት ሰማይ ምድር እስካለ ድረስ ይቆያል ይላሉ። የዛን ጊዜ ሰማይና ምድር ይፈርሳል ማለት አይደለም። ግልጽ ነው። ልክ ዘላለማዊ ይኖራል ለማለት ነው። ዝንተ ዓለም ነው እንላለን። ልክ እንደዛ ነው። ልክ ቀንና ምሽት እስካለ ድረስ ይሄ ነገር ይቆያል እንደሚሉት ከዛ አባባል አንጻር ነው አሉ። ይህ ምን ማለት ነው? ማዳመት ሰማዋቱ ወልአርድ ሲባል አባባል ነው ማለት ነው። ልክ እንደናንተ አባባል ሰማይና ምድር እስካለ ድረስ ይቆያሉ፣ ለዘላለም ይቆያሉ ማለት ነው። ወይም ሁለተኛው ማዕና ምን አሉ? ሰማያትና ምድር እስካሉ ድረስ ማለት የአኺራው ሰማያትና ምድር ማለት ነው። ለዚህም ጠቋሚ ማስረጃ ምን የሚለው ቃል ነው? ቀውሉላሂ ተዓላ የውመ ቱበደሉ አልአርዱ ገይረ አልአርዲ ወሰማዋት ሱረቱ ኢብራሂም ላይ ያሳልፈናል። ምድርም ከዚህ ምድር ውጪ ይቀየራል፣ ሰማያትም እንደዚሁ ይለን አላህ። በቃ የምናውቀው ምድር አይሆንም፣ የምናውቀው ሰማይ አይሆንም። ምን ተብሏል? ወይም ሙሉ በሙሉ ይቀየራል ማንነቱ። ይሄ ሰማይ ይጠፋል፣ ይሄ ምድር ይጠፋና ሌላ ምድር ይመጣል፣ ዘላለማዊ ምድር፣ ሰላማዊ ሰማይ ወይም ይዘቱ ይቀየራል ተብሏል። ስለዚህ ያ ሰማይና ቅያማ ቀን የሚከሰተው ሰማይ አዲስም ምድር ይሆን የምድር ይዘቱም መቀየሩ ወይም የሰማይ ይዘት መቀየሩም ቢሆን የሰማይ ምንድነው ተብሏል? አርሽ ነው ተብሏል። አንዳንድ ፈሲሮች እንዳሉት አርሽ ነው። ያ እስካለ ድረስ ያኛው ዘላለማዊ ነው፣ የሚፈርስ አይደለም። ስለዚህ የቅያማው ቀን ሰማያትና ምድር እስካለ ድረስ ቅጣታቸው ዘውታሪ ይሆናል። ኢላ ማሻአ ረቡከ ጌታ ያሻው ሲቀር። ምኑ ነው ጌታ ያሻው ሲቀር? ይሄ ሙእሚኖችን ይመለከታል። ዘላለም የሚኖሩት ጌታ ያሻው ሲቀር። አንዳንዶቹ ምን ብለው ፈሰሩ? ማዳመት ሰማዋት ወልአርድ ብለው አብዛኞቹ የቅጣት ከመግባታቸው በፊት የሚቆዩት ሰማይና ምድር እስካለ ድረስ ጌታ ያሻቸው ሲቀር ማለት ሙወሒዶቹ ነው፣ ሽርክ ያልሰሩ ወይም መለስተኛ ሽርክ የሰሩ ወይም
ከሽርክ ነፃ ሆነው ተውሂድ ኖሯቸው በተለያየ ወንጀል የግድ መቀጣት አለባቸው ተብሎ የተወሰነባቸው ይኖራሉ። እነዚህ ለዘላለም አይኖሩም። ጌታ ያሻቸው ሲቀር ማለት እነዚህ ናቸው ተብሏል። ለዘላለም እነዚህ አይኖሩም። ሌላው ለዘላለም ሲኖር፣ እነዚህ ግን ለዘላለም አይኖሩም። ባዕዱ አህሊል ዒልም ምን ሰለፍ አንዳንዶች እሳት ያበቃል አሉ። እሳት ይጠናቀቃል። ማስረጃቸው ይሄ አያ ነው። ሰማያትና ምድር እስካለ ድረስ ሲል ቅጣት የተወሰነባቸው ሰዎች ይኖራሉ። 50 ዓመት 100 ዓመት ያ ሁሉ ካለቀ በኋላ ጸጥ ረጭልና በቃ እሳት ይጠናቀቃል አሉ። ነገር ግን አብዛኛው ዑለማዎች ኢጅማዕ ነው እስከ ማለትም የጠቀሱት ምንድነው ብዙ አያ ላይ አላህ ኻሊዲነ ፊሃ አበዳ ይላል። የእሳትን ለዘላለም ነዋሪዎች ናቸው። አበዳ የሚለው ማጠናከሪያ ቃል ማብቂያ እንደሌለው በእርግጠኝነት ስለሚያሳይ ይህኛው ማዕና አሻሚ ተብሎ ተወስዶ እነዛ አንቀጾች ግን በግልጽ የተብራራ ስለሆነ ማዳመት ሰማዋት ወልአርድ ማለት የቅያማ ምድርና ሰማይ እስካለ ድረስ ማለት ነው። የቅያማ ቀን ምድርና ሰማይ አያበቃ፣ አይረግፍ፣ አይጠናቀቅ፣ አይንኮታኮት፣ ቋሚ ነው። በዱንያ ያፈሰሩት ግን ምን አሉ? እነዚህ ሰዎች እሳት ውስጥ ዘላለም የሚገቡት ሰማይና ምድር የዱንያው ከፈራረሰ በኋላ ነው። ዱንያ ላይ አይደለም ቅጣቱ። የዱንያ መጠነኛ ቅጣት አለ፣ ዘላለማዊ አይሆንም። ሰማይና ምድር ሲፈርስ ያቆምና ወደ ዋናው ቅጣት ይሸጋገራሉ ማለት ነው ብለዋል። ወልዕልሙ ዒንደላህ።